ሰላም እንዴት ናችሁ? በኮምፒውተር ሳይንስ እና በሶፍትዌር ኢንጂነሪንግ ዲፓርትመንት መካከል ያለው ልዩነት ምንድን ነው? ምናልባትም ይህን ቪዲዮ እያያችሁ ያላችሁት 11ኛ ክፍልና 12ኛ ክፍል ተማሪ ሆናችሁ ስለ ኮምፒውተር ሳይንስ እና ስለ ሶፍትዌር ኢንጂነሪንግ ዲፓርትመንት ለማወቅ አስባችሁ ሊሆን ይችላል። እንዲሁም ደግሞ ዩኒቨርሲቲ ውስጥ የፕሪ ኢንጂነሪንግ ተማሪ ሆናችሁ ኮምፒውተር ሳይንስ ልምረጥ ወይ ሶፍትዌር ኢንጂነሪንግ ዲፓርትመንት ልምረጥ እያላችሁ ግራ በመጋባት ውስጥ ሆናችሁ ሊሆን ይችላል። ስለዚህ በዚህ ቪዲዮ ስለ ኮምፒውተር ሳይንስ ዲፓርትመንት እና ስለ ሶፍትዌር ኢንጂነሪንግ ዲፓርትመንት እያንዳንዱን ማወቅ ያለባችሁን ሁሉንም ነገር የምታገኙበትና ከዚህ ቪዲዮ በኋላ በሁለቱ ዲፓርትመንቶች መካከል ያሉትን ልዩነቶች በግልጽ ተረድታችሁ የምትወጡበት ቪዲዮ ይሆናል። በሁለቱ ዲፓርትመንቶች መካከል ያለውን ልዩነት በደንብ አንደርስታንድ ለማድረግና ግልጽ ለማድረግ ይህንን ቪዲዮ በስድስት ዋና ዋና ክፍሎች ከፍየዋለሁኝ። የመጀመሪያው ክፍል የሚሆነው በሁለቱ ዲፓርትመንቶች መካከል ያለውን ትልቅ ልዩነት የምናይበት ክፍል ይሆናል። በሁለተኛው ክፍል ላይ ደግሞ ከነዚህ ሁለቱ ዲፓርትመንቶች በአንዱ ዲፓርትመንት ውስጥ ከገባችሁ በኋላ በእያንዳንዱ ዲፓርትመንት ውስጥ የምትወስዷቸው ኮርሶች ምንድን ናቸው የሚለውን እኔ አሁን ያለሁበት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ሁለቱም ዲፓርትመንቶች ስላሉ የሁለቱንም ዲፓርትመንቶች ከፍረሽማን ጀምሮ እስከ መጨረሻ ዓመት ያለውን ሙሉ ካሪኩለም ጎን ለጎን ኮምፔር አድርጌ አሳያችኋለሁኝ። እንዲሁም በሶስተኛው ፓርት ላይ ደግሞ ከነዚህ ዲፓርትመንቶች በአንዱ ተመርቃችሁ ከወጣችሁ በኋላ የሚጠብቋችሁ የስራ አይነቶች ምን አይነት ስራዎች ናቸው፣ የትኛውስ ዲፓርትመንት ውስጥ ብትገቡ የተሻለ የስራ ዘርፍ ልታገኙ ትችላላችሁ የሚለውንም የምናይበት ክፍል በሶስተኛው ክፍል ላይ ይሆናል። በአራተኛው ፓርት ወይም በአራተኛው ክፍል ላይ ደግሞ በእነዚህ ዲፓርትመንቶች ተመርቃችሁ ከወጣችሁ በኋላ የምታገኟቸው ስራዎች ምን ያህል ክፍያዎችንስ ልታገኙባቸው ትችላላችሁ የሚለውን በሀገራችንም ይሁን በዓለም አቀፍ ደረጃ ያለውን የደሞዝ ሁኔታ አቬሬጁን ከተለያዩ የመረጃ ምንጮች ያገኟቸውን ዳታዎች እንዲሁ ሼር አደርጋችኋለሁኝ። በአምስተኛነት ደግሞ በእነዚህ ከላይ ባነሳናቸው ነጥቦች ላይ ተመስርተን እዚሁ ቪዲዮ ላይ እዚህ ዲፓርትመንት ነው የምገባ ብላችሁ ወሰናችሁ የምትወጡበት ፓርት ይሆናል ማለት ነው። በስድስተኛው ፓርት ወይም በስድስተኛው ክፍል ላይ ደግሞ እኔ ላለፉት 4 ዓመታት በአስቱ ዩኒቨርሲቲ ውስጥ እንደ ኮምፒውተር ሳይንስ ተማሪ በቆየሁባቸው ጊዜያቶች ያገኟቸውን ኤክስፔሪየንሶች ወይም ልምዶች ደግሞ እንደ ቲፕ በዚህ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል። እስከ መጨረሻው ድረስ ከኔ ጋር አብራችሁ ከቆያችሁ ስለ ኮምፒውተር ሳይንስ ወይም ስለ ሶፍትዌር ኢንጂነሪንግ ዲፓርትመንት ማወቅ ያለባችሁን እያንዳንዱን ነገር ብሬክዳውን አድርጌ እነግራችኋለሁኝ። እስከ መጨረሻው ድረስ ከኔ ጋር መቆየታችሁን እርግጠኛ ሆኑ። ወደ መጀመሪያው ክፍል ወይም ፓርት ስንገባ